ዛሬ እንግዲህ እጅግ በጣም አስደሳች የሆነ ነገር ነው ይዤላችሁ የመጣሁት ማለት ነው። ይህን ቪዲዮ ሁላችሁም ላይክ እያደረጋችሁ ጀምሩት ማለት ለሁሉም እንዲደርስ። ምንድነው የተፈጠረው? ምንድነው ዱባይ ላይ አዲስ የተከፈተው ነገር የምነግራችሁ ይሆናል። በጣም በርካቶችን በደስታ እያናወጠ ይገኛል ማለት ነው። ዝርዝሩን ተከታተሉ፣ የትም እንዳትሄዱ። በተለይ ደግሞ ወደ ዱባይ መምጣት ለምትፈልጉ ወሳኝ ነገር ነው ዛሬ የምነግራችሁ ማለት ነው። ሰላም ሰላም፣ እንዴት ናችሁ? እንዴት ተከበራችሁ ቤተሰቦች? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ትርፍርፍ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት በአጠቃላይ ከኢትዮጵያ ወደ ዱባይ መምጣት ለምትፈልጉ በተለያየ በምንም በቪዚት ቪዛ ብትሉ በሁለት ዓመት ቪዛ ብትሉ በፈለጋችሁት ነገር ወደ ዱባይ መምጣት ለምትፈልጉ ህጋዊ ኤጀንሲ ተከፍቷል ማለት ነው። ይሄንን ነገር ልንገር። ለምን በጣም ብዙዎች በሌባ እየተበሉ እየተጭበረበሩ እያለቀሱ ነው ያሉት፣ በጣም ብዙዎች ማለት ነው። ዛሬ ግን ይሄ ቢሮ ይከፈታል ሲባል ሰምቼ ነበርና በጉጉት ስጠብቀው ነበር። በስተመጨረሻም እንግዲህ ተከፍቶ አድቨርታይዙም ተለቆ ሳየው ይሄንን ነገርማ እናንተ መስማት አለባችሁ። ብዙ ሰው መስማት ለምን 600 ሺህ 500 ሺህ እያሉ ሌቦች ስትዘረፉ ኖራቸዋል። ከዚህ በኋላ ግን ይበቃል ማለት ነው። ይህን መረጃ ለሁሉም አድርሱ፣ ለሁሉም ይድረስ። ስንቱ ነው በሚሊዮን ብር እየተዘረፈ ምንም ነገር 3-4 ቪዛ እየተመታለት ከቦሌ እየተመለሰ ያለው እየተጭበረበረ ማለት ነው። ዛሬ ግን ትክክለኛና ህጋዊ ኤጀንሲ ትክክለኛ ቢሮ ተከፍቷል። ስልክ ቁጥራቸውን ዲስክሪፕሽን ቦክስ ላይ ያስቀምጥላችሁ። የማስታወቂያ ምናምን እንዳይመስላችሁ እውነት ለመነጋገር ነገር ግን ይሄ በጣም ደስ ስላለኝ የእኔ ብጤ ድሃ ሰው ነው። አብዛኛው የገበሬ ልጅ ነው። ገባችሁ? መሬት እየሸጠ ከብት እየሸጠ ነው አብዛኛው የሚሰደደው፣ እየተበደረ ነው፣ ኖሮት አይደለም። እንደዛ ሆኖም ግን የሰው ማላገጫ ሆኗል። ቲክቶክ ላይ ታዋቂ ነን ምንድነን እያሉ አንቺን አላቀሽም፣ አንቺ ክሰሽኝ፣ አንቺ እንደዚህ ሁኝኝ እያሉ እየሰማናቸው ነው ያሉት በየቲክቶክ መንደር ማለት ነው። ስንቱኑ እያለቀሰ ያለው፣ ስንቱኑ ብሩን ከፍሎ የሚያነባ ማለት ነው በገዛ ገንዘቡ። ዛሬ ግን ከዚህ በኋላ እንባችን የምታበስበት ሰዓት ደርሷል። ይሄ መረጃ ደግሞ ለሁሉም እንዲደርስ ሁላችሁም የምትችሉትን ሁሉ እንድታደርጉ ዛሬ ጠይቃችኋለሁ ማለት ነው። ለምን በትክክለኛ ኤጀንሲ ምንም አይነት ገንዘባችሁን ሳይበሉ ምንም አይነት ወጪ ሳታወጡ ወደ ዱባይ መጥታችሁ መስራትና መለወጥ ትችላላችሁ። ሙሉ ፕሮሰሳችሁን ይችላሉ። እንደዚሁም ደግሞ እዚህ ዱባይ ላይ ከሆናችሁ በኋላ ካንስሌሽን ቪዛም ተቀብላችሁ ካንስሌሽን ቪዛ ላይ ያላችሁ ቪዛ የምትፈልጉ በካምፓኒ ብትሉ በፈለጋችሁት ነገር ቪዛችሁን ያሰሩላችኋል። እንደዚሁም ደግሞ ዱባይ ሆናችሁ ቃራማ ውስጥ የገባችሁ እንደዚሁም ደግሞ ካንስል የተደረጋችሁ ያንን ነገር ማስተካከል ለምትፈልጉ 20 ሺህ 30 ሺህ ድራም እየተበላችሁ እስከዛሬ ስታነቡ ለነበራችሁ ጠቅላላ ይሄ ጉዳይ እንባችሁን ያብሰዋል ብዬ ነው ማስበው ማለት ነው። በማንኛውም ጉዳይ ውስጥ ሆናችሁ ወረቀታችሁን ማስተካከል ብትፈልጉ እንደዚሁም ደግሞ ከመዳን ቤት ጠፍታችሁም ለረጅም ጊዜ ቆይታችሁ ወረቀታችሁን ማሰራት ለምትፈልጉ ጠቅላላ ይሄ መረጃ ለሌሎችም እንዲደርስ እባካችሁ ክፉ አትሆኑ፣ ቀናነት ይኖረን። ላይክ እያደረጋችሁ ጀምሩት። ለሁሉም መረጃው እንዲደርስ እፈልጋለሁ ማለት ነው። በጣም ነው ደስ ያለኝ። ዱባይ ፀሐይ ወጣላት፣ ዱባይ ቀን ወጣላት። በዱባይ የምንኖር የምንንከራተት ሰዎች ፈጣሪ ከላይ ለእኛም ቀን አውጥቶልናል ብዬ ነው ማስበው ማለት ነው። በስተመጨረሻም ትክክለኛ እንባችንን የሚያብስ ኤጀንሲ ትክክለኛ ቢሮ ነው ዛሬ የተከፈተው ማለት ነው። እንኳን ደስ አላችሁ። ይህም መረጃ ግን ለሁሉም እንዲዳረስ አድርጉ። ከዚህ በኋላ የትም እየሄዳችሁ አታልቅሱ፣ የትም እየሄዳችሁ አታንቡ፣ የትም እየሄዳችሁ በማንም ደላላ አትበሉ። አብዛኛው ሰው አጭበርባሪ ነው። አይተናል ሰሞኑን ስንቱ ሲያነባ እንደነበረ። ማንም ሰው አያዝንልንም። በነገራችን ላይ እኛ ድሃዎች ስንቱን እነዚህ እንኳን እርስ በርሳቸው ጓደኛ ስለሆኑ ብራችንን አስመልሱልን፣ እንደዚህ አድርጉልን፣ እንደዚህ አይታችኋል። እነማሲ ነሳሪ እንዴት ይሆኑ እንደነበረ ማለት ነው። ብራቸውን ላለማስመለስ 20 ሺህ ድርሃም ተበልታ ነው 20 ሺህ ድርሃም ተበልታ አስመልሱልኝ ስትል ጓደኛቸው ስለሆነ ታሚ ምንም ሊተባበሯት አልቻሉም። እንደውም መሲ የሆነ ልጅ ከአሜሪካ ገብቶ ገንዘቧን እናስመልስላት እንደውም 500 ብር እሰጣለሁ ምናምን ሲል የምትችለው ነገር ካለ ለብቻ ማድረግ ትችላለህ። እኔ 2-3 ቀን ሆነኛው ድርቆሽ እንኳን አልሸጥኩም እያለች መሲ ከወጣ በኋላ ምንድን ያለ ሆይ አሜሪካኖች እንደው ይናገሩት የለ እንዲ ከወደ አሜሪካ ንግግር ቢናገር ይሻላል፣ ሌላ ሰው አይናገርን ስጡ አለኩ እያለች አሽሙር እንዴት ስትይዝበት እንደነበረ ማለት ነው። በልጅቷ ላይ እንዴት አሽሙር ስትይዝ እንደነበረ። ልጅቷ ሀገር ቤት ናት፣ እየተንከራተተች ነው ያለችው።
ገባችሁ? ከዚህ በኋላ ሞኝ አትሆኑ። በትክክለኛና በትክክለኛ መንገድ ተጓዙ ማለት ነው። ይሄንን የአዲስ የተከፈተው ኤጀንሲ በጣም በጣም ለኛ ትልቅን ባባሽ ነው ብዬ ነው የማስበው። የማንም ደላላ ስንበላ አንኖርም። እኔ አልተበላሁም፣ ነገር ግን ሲበሉ እየኖሩ ሰዎች አሉ። በጣም ብዙዎች ሲያለቅሱ ስለቆዩ ይሄን ደግሞ አዲስ ኤጀንሲ ሲከፈት እኔ ዱባይ ላይ ተከፈተ እያሉ በጣም ብዙዎች ሲያወሩ ሰምቼ ይሄንንማ ለእናንተ መስማት አለባችሁ። በጣም ሲመረቅ እንግዲህ በጣም ብዙ ሰዎች ነበሩ በቦታው። እኔ ግን አልሄድኩም፣ በሰው ነው የሰማሁት። ይሄንንም ደግሞ ተከፍቷል ኤጀንሲ፣ የሚመጣ ቤተሰብ ካለሽ ምን ካለሽ ምን ካለሽ ብሎ ሲልኩልኝ ይሄንን ነገር እኔም ደግሞ ለእናንተ መናገር አለብኝ። እናንተም ማወቅ አለባችሁ። ከዚህ በኋላ ለምን ትበላለ? አብዛኞቹ የምትከታተሉኝ ዱባይና ሳውዲ አረቢያ እንደሆናችሁ አውቃለሁኝ። ስለዚህ ይህንን ነገር መስማት አለባችሁ ብዬ ነው ይዤላችሁ የመጣሁት። እንደምትጠቀሙበት አልጠራጠርም። በጣም ነው ደስ ያለኝ፣ በጣም ደስ ብሎኛል። ፈጣሪ የተመሰገነ ይሁን። ሁሉም ነገር ለነገሩ የድሃን ገንዘብ የበላ የድሃን ብር የበላ መጨረሻ የእጁን ያገኛል ብዬ ነው ማስበው። የድሃን ባት ጠባትልም ወደ መሬት ጠባትልም። የሆነ ቀን ሁሉም ሰው የእጁን ያገኛል። ጊዜው እስከሚደርስ ድረስ ግን ሊመስል ይችላል፣ ሰው ሊስቅ ይችላል፣ ሰው ሊደሰት ይችላል። ጊዜው የደረሰ ቀን ግን ማንም ሰው ከፍርድ አያመልጥም። እና ዛሬ ግን ከዚህ በኋላ ግን ተበላን እያላችሁ ስታለቅሱ እንዳልሰማ ዱባይ ያላችሁ ማለት ነው። የትኛውም ሀገር መብረር ብትፈልጉ የበረራ ትኬት አላቸው። እንደዚሁም ደግሞ ከዱባይ ወደ ኢትዮጵያ የ3 ወር ትኬት መቁረጥ ትችላላችሁ። ደርሶ መልስ የ2 ወር መቁረጥ ትችላላችሁ። በአጠቃላይ ወደ የትኛውም ሀገር ትኬት መቁረጥ ትችላላችሁ። በጣም በቅናሽ ነው የነሱ፣ እንደሌላው እንዳይመስላችሁ። ለጠቅላላ መረጃ ስልክ ቁጥራቸውን የመጀመሪያው ኮሜንት መስጫ ላይ አስቀምጥላችኋለሁ። እንደዚሁም ዲስክሪፕሽን ቦክስ ላይም አስቀምጥላችኋለሁ። በኢሞ ብትለው ዋትስአፕ፣ ቴሌግራም እንደዚሁም ቀጥታ እየደወላችሁ ማጃዝ ትችላላችሁ። ቦታ ማመቻቸት ትችላላችሁ። ወደ ዱባይ መምጣት የምትፈልጉ ቤተሰቦቻችሁን፣ ወንድሞቻችሁን ለሽርሽር እህቶቻችሁ ማምጣት ብትፈልጉም ማናገር ትችላላችሁ እነሱ ማለት ነው። ቀጥታ ቢሮአችሁም ሄዳችሁ ያለው ነገር እዚያው ማስጨረስ ትችላላችሁ፣ በስልክ ማስጨረስ ትችላላችሁ እላችኋለሁ። እኔ በጣም ደስ ስላለኝ ደስ ያለኝን ነገር እንደዚሁም ደግሞ ለብዙዎቻችን ለድሃ በተለይ ያለው ችግር የለበትም። ለኛ ለድሃዎች ግን ይሄ ነገር በጣም አስደሳች ነገር ማለት ነው። የማንንም ደላላ ከየትም እየመጡ እኛን ገንዘባችንን እየበሉን አላቅሽም፣ ቀጠሮ የአመት የምናምን በዚህ ጊዜ ገንዘብሽ እመልሳለሁ ምናምን የድሃምባ ምንም የማይመስላቸው ማለት ነው። ስንት ጉድ እኮ አለ። ይሄ በሆነበት ታዲያ ይሄን የመሰለ ብሩ ሲከፈት እኔ ዝም እላለሁ እንዴ? ዝም ማለት አልቻልኩም ብቻዬን ይዤ። ለአንድ ሰው እንኳን ለሁለት ሰው እንኳን ይህንን ነገር ሰምተው ቢጠቀሙበት ብዬ ነው ዛሬ ይዤላችሁ የመጣሁት። በድጋሚ በሌላ ጠቃሚ መረጃ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። አምላክ ሀገራችንን ሰላም ያድርግልን። ቻው